አክብሮታዊ ሰላምታችን በያላችሁበት ሲደርሳችሁ ወደ ቻናላችን ቤተሰቦች እንደምን ውላችኋል። ዛሬ እንግዲህ በእስራኤልና በጋዛ ጦርነት ጉዳይ ላይ ሰፋ ያለ ትንታኔ ይዤላችሁ ቀርቤያለሁኝ። እስከ ፕሮግራማችን ፍጻሜ ስትቆዩ ታዲያ ሰብስክራይብ፣ ሼር፣ ላይክ ማድረግውን እንዳይረሱ። እንግዲህ የእስራኤል በጋዛ ላይ ያላት ጥቅም ዘርፈ ብዙ ነው። በዋናነት በጸጥታ በሐማስ ላይ ጸረ ሽብርተኝነትን መዋጋትም ወሳኝ ዓላማ ነው ትላለች እስራኤል። ታሪካዊና ርዕዮተ ዓለም የይገባኛል ጥያቄም ሲኖረው ጂኦፖለቲካዊ መቆጣጠር ላይ ፍላጎትም አላት። የአረቡ ዓለም ጠንካራ ተቋማት አለመኖርን አስመልክቶ ደግሞ እንዲሁም ደካማ የመንግስት ተቋም፣ ደካማ የሲቪል ማህበረሰቦች፣ የኢኮኖሚ ጥገኝነትና አምባገነንነት በአንዳንድ የአረቡ መንግስታዊ ትብብር እንደሚያደናቅፉና እንደ እስራኤልና እንደ ፍልስጤም ግጭት ላሉ ጉዳዮች ውጤታማ ምላሽ እንደማይሰጡ ነው የሚስተዋለው። ይህ ጠንካራና የተዋሃደ የአረብ ተቋማት አለመኖር የሚታሰበውን በጋዛ ውስጥ ስላለው ሁኔታ የተቀናጀ የአረብ ምላሾችን ሊገድብ ይችላል። በአሁኑ በጋዛ ላይ ያለው ሰብአዊ መብት ሁላችን በቴሌቪዥን ከመመልከት ውጪ ምንም አይነት ምላሽ ሲሰጥ አይታይም። አንዳንድ የምዕራብ ሚዲያ በእርግጥ ይዘግባሉ፣ ነገር ግን መሬት ላይ ወርዶ የህዝቡን ህይወት ሲታደጉ አይታይ። አረቡ ዓለም ደግሞ ጠንካራ ተቋም የለውም። እንዲሁም በምዕራባውያን ብዙ የሚሽከረከሩ የሚሽመደመዱ ናቸው። ኢኮኖሚያቸውም ጥገኛ ነው እና በዚህ ላይ ሰፋ ያለ ትንታኔ ይዤላችሁ ቀርብ ያለሁኝ። እስከ ፕሮግራማችን ፍጻሜ ድረስ ስትቆዩ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር ማድረጋቸውን እንዳትረሱ። አብራችሁን ቆዩ። ሐማስ ትልቅ የፖለቲካ ትርፍ አትርፎ ስለነበር ነው እስራኤል ስምምነቱን ያፈረሰችው። ለምን ከተባለ ሐማስ በ2025 ዓመተ ምህረት የጀመረው ጦርነት ከብዛቱም ሆነ ከፖለቲካ አካሄዱ በሚገርም ሁኔታና የፖለቲካ ብስለት ሲሄድና ጦርነቱን ሲያስኬድ ነበር። ለምን ካላችሁ ሐማስ ከጦርነት ባሻገር የያዛቸውን ቦታዎች በራሱ የታጠቁ ህጋዊ ፖሊሶች ጋዛን በራሱ እያስተዳደረ ነበር። አይዲኤፎች ወይም የእስራኤል አይሁዶች መከላከያ በሐማስ ላይ በጋዛ ውስጥ የፖለቲካ ሴራ መስራት አይችሉም። ማለትም ሰርቀው አፈናቅለው ገለው ሐማስ ነው ይህን ያደረገው ማለት አይችሉም። ለምን ከተባለ ሐማስ ከሸማቂ ታጋይ በተጨማሪ የራሱን ህጋዊ ፖሊሶች በራሱ ምድር ጋዛ አሰማርቶ ስለሚገኝ ነው። እስራኤላውያንና ምዕራባውያኑ ሀገራት ኢሮፕ፣ አሜሪካ እስራኤል በመካከለኛው ምስራቅ የቦምብ ፍንዳታ ውስጥ ያለች አንዲት ትንሽ የምዕራባውያን ውላጅ ምድር በመሆኗ ነው አረቦቹ እስራኤልን ጠምደው ይዘዋታል። ይሁን እንጂ ምዕራባውያኑ እስራኤልን ትንሹ አውሮፓ ይሏታል። ለምን ሲባል ምዕራባውያኑ የነሱን የነጻነት ወይም የዲሞክራሲን ተፈንቶ እምነት የለሽ ፖለቲካ ማካሄድ ይፈልጋሉ። ለዚህም ዓላማ እስራኤል ተፈጠረች። መካከለኛው ሩቅ ምስራቅ ለእምነት፣ ለታሪክ፣ ለባህላቸው ታላቅ ግምት የሚሰጡ ህዝቦች ናቸው። በዓለም ላይ ሁሉም እምነቶች የተነሱት በመካከለኛው ምስራቅ ነው። መካከለኛው ሩቅ ምስራቅ የክርስቲያን፣ የእስልምና፣ የአይሁድ፣ የሽንቶይዝም፣ የሂንዱይዝምና የተለያዩ የፍልስፍና ትምህርት መነሻ የስልጣኔ ምድር ነው። ለዚህም አሜሪካዊ ሶሪያዊ ካሊድ ጅብሪልን ማየት በቂ ነው። ዮቫን ጋልትና በራሳቸው የቅጽል ስም ውዳሴ የሚጠራው ባባ ነታንያሆ የተጣሉበት ሚስጥር ባባ ነታንያሆ ብልጣብልጥ ፖለቲከኛና የድሮ አይዲኤፍ ወታደር ናቸው። ናታንያሆ ዮቫን ጋልትን ያባረሩበት ሚስጥር ዮቫን ጋልት የሚያምነው በጥሬው ከእስራኤል እስከ ኢራን ጦር አዘምታለሁ ብሎ የተነሳ የእስራኤል ወታደር መሪ ነው። ይህ ግን ብዙ አገሮችን ስለሚያቋርጥ ከእስራኤል፣ ጆርዳን፣ ቤይሩት፣ ሶሪያ፣ ኢራን ቦታዎችን በወታደር ተቆጣጥሮ እስራኤልን መምራት እንደማይችሉ ዮቫን ጋልት የፖለቲካ እውቀት የለውም። ነገር ግን ናታንያሁ ብልጣብልጥ ፖለቲከኛ ስለሆኑ ጦርነቱን ለጊዜው ስለከበዳቸው እንዲበርድ አዘዙ። ይሁን እንጂ ዮቫን ጋልት እንዴት አንቀጥልም ብለው በጦር ሜዳ ላይ ፎገሉ። ናታንያሁ ዮቫን ጋልትን በቀጭን ደብዳቤ ግትር የፖለቲካ ብስለት የሌለው ወታደር ብለው አባረሩ። በምትኩ ሌላ ወታደር አዛዥ አስቀመጡ። ስምምነቱም ለጊዜው ለእስራኤል ፋታ ሰጠ። ትንሽ ሰዎች ከሐማስ እገታና ከአረቡ ዓለም ሆይ ሆይታ ረገባሉ።
ናታንያሁ የአይሁድ ብሔርተኛ ፖለቲካ ሳያውቁ ያንተን ፖለቲካ ግንኙነት አናቅም we do not know your political collection ወይም ጥምረት ብለው የከተማው ነዋሪዎች ለሰልፍ ዮቫንጋልትም አገራቸውን እስራኤልን ከሐማስ ሂዝቡላህ እንዲታደጉ ሂዝቡላህ እንደሚያጠፉ ተናገሩ። ነገር ግን ግትር የፖለቲካ እይታቸው ፈጠን ያለ በመሆኑ በድብቅ ወይም በዘዴ ማሸነፍ የሚለውን ብሂል ወይም ጥበብ ባለማወቁ ከባባ ናታንያሁ ጋር ሊጋጩ ችለዋል። ናታንያሁ ትንሽ የእስራኤልና የሂዝቡላህ ሐማስ ጦርነትን አስቆመው እፎይታ ወይም የጦር ጉልበታቸውን ለማጠናከር ጥቂት ወራቶችን አግኝተዋል። አሁን አዙረው የድብቁን ጦርነታቸውን የተኩስ አቁም ስምምነትን አፍርሰው ጋዛን በአየር ወይም በሄሊኮፕተር ቦምብ እያወደሙ ሕፃናትን እናት አባት አልባ እያስቀሩ ባዶ የጋዛ ምድርን ለመቀራመት ተልኳቸውን ባባ ናታንያሁ እየተወጡ ይገኛሉ። የምዕራቡ ዓለም ፖለቲከኛ ስለ ምስኪን ፍልስጤማውያን ዝም ጭጭ ብለዋል። ዓለም በጉዳዩ ዙሪያ የጦርነቱን አስከፊነት በቴሌቪዥን እየተመለከተው ይገኛል። አረቦቹ ተቋም ሳይሆን የሽርክና ንግድ ፖለቲካቸውን ሲያሯሩጡ ይታያሉ። ነገር ግን ፍልስጤማውያን የሚፈልጉት ከአረቦችም ሆነ ከሌላው ዓለም እኩል የሚያስተናግድ ተቋም እንዲኖራቸውና በሕይወት በራሳቸው ምድር እንዲኖሩ መብታቸውም ወይም በሕይወት የመኖር መብታቸውን የሚያስከብር ተቋም ነው። ፍትህ ለሁሉም ሰው ለሆነ ሁሉ ባያውቁት ነው እንጂ ሰው የዓለም ዜጋ ነው። ይህን ያለው ታላቁ ፈላስፋ ዲዮጋን ነው። ስለዚህ ፍልስጤማውያን የዓለም ዜጋ ናቸው፣ ሰውም ናቸው። አሜሪካ ሆነች አውሮፓ የሚፈልጉት በመካከለኛው ምስራቅና አፍሪካ አልአረቢያ የሚለው የንግድ ዓለም ቀጠና ነው። አረቢያኑ ትንሽ አውሮፓ እስራኤል እንድትኖር በትንሽ የአይሁድ ብሔርተኞች የተመሰረተችው ትንሿ እስራኤል የምትደገፈው። እስራኤልና ፍልስጤማውያን የአንድ ቤተሰብ ልጆች ነበሩ። ነገር ግን ፍልስጤም በሐማስ የፍልስጤም ዲሞክራቲክ ፓርቲና የአይሁድ ዲሞክራቲክ ፓርቲ ነው ፍልስጤም ከሀገርነት የበተኗት። ለምን ሲባል ፍልስጤም ዲሞክራት ፓርቲ አይሁድ መጤ ነው ይላል። የአይሁድ ዲሞክራት ፓርቲ ደግሞ አይሁድ ሀገሩ እስራኤል ነው ግን ተቻችለን እንኑር ይላል። በመሆኑም በፍልስጤም ዲሞክራት ፓርቲ የምትመራው ፍልስጤም በአይሁዳውያን ላይ የይውጡ ጦርነት ከአረቦቹ ጋር ሆነው አስነሱ። ጦርነቱ በአረብ ሊግ መሪ በግብፅ አማካኝነት ተጀመረ። ለ2 ዓመት ተዋጉ። አይሁዶቹ የተደራጀ ተቋም በሁሉም ዓለም ስለነበራቸው በሌላው ዓለም ያለውን አይሁድ በተለይ በአውሮፓ የነበረው አይሁድ ወደ እስራኤል መትመምና ማስፈር ጀመረ። ጦርነቱ ለፍልስጤማውያን ስቃይ፣ ለአይሁዳውያን የቤት መግቢያ ጎጆ አገር አገኙ። ይሁንና የእስራኤል ዲሞክራት ፓርቲ ወደ ታጋይነት ተቀይሮ ያ የነበረ ፓርቲ ፈርሶ ሌላ የተስፋዋ ምድር ፓርቲ ወይም ጽዮናውያን ፓርቲ ማለትም አይሁድ የተስፋው ሀገር ሕዝብ ነው ብለው አወጁ። እንዳወጁም ፍልስጤምን አፍርሰው እስራኤልን አገር አደረጉ። ከሐሜይ የእስራኤሉ መሪ ናታንያሁ ፍጥጫ በራሳቸውና በምዕራቡ ዓለም ያለው የፖለቲካ ሰጥ አገባ ፍጥጫ በፍልስጤም ምድር የሚኖሩ ሕዝቦችን ለሶስት ሀገራት የፖለቲካ ማራኮች አድርጎ የፍልስጤምን ዜጎችን ከቤት ንብረታቸው ከቤተሰቦቻቸውና ከምድር የኑሮ ዓለም በጦርነት መፈጠራቸውን እስኪጠሉ ሕፃናት በጋዛ ምድር የእሪታና የድረሱልኝ ጥሪ ለዓለም ሕዝብ በሚያሳዩት የለቅሶ ሲቃ ድምፅ ፍርድን ከነዚህ ኃያላን መንግስታት የጣልቃ ገብነት ፖለቲካ እንዲቆምላቸውና ሰላም በራሳቸው ምድር ፍልስጤም በሕይወት የመኖር መብት እንደማንኛውም የዓለም ዜጋ ይፈልጋሉ። ባባ ናታንያሁ የትራምፕን ሽውሽውታ ድምፅ ሰምተው ይመስላል ጦርነቱን በጥቂት የጋቱት። የእስራኤል አይሁድ ዜጎች መብት ተነካ በማለት በብዙ ሺህ ፍልስጤማውያን ላይ ጦርነት ዳግም ያወጁት ናታንያሁ አሁን ከአሜሪካ ጋር በትንሽ ትብብር አቅሟን በማድነቅ እንዲሁም በውስጥ ሰርጎ ገብ የፕሮክሲ ጦርነት የሚፋለሙትን ሐማስና ሂዝቡላህን ማዳከምና ማጥፋት ይፈልጋሉ። የአረቡ ዓለም የምዕራባውያን ሀገራት መፈንጫና ምዕራባውያን መሰል የነፃ ዲሞክራሲ ዓለም መንግስታት ሕግ ማወጅ ይፈልጋሉ። ለዚህም መሰል የትንሽ ሀገር ግዛት እስራኤል ከታላቋ ፍልስጤምን አፈራርሰው እስራኤልን እንደ ሀገርነት ያወጁት